ያሬድን ነገር ያየ ይፍረድ። እንደና ልጅ አስረክቤ ነው ዛሬ በፍሪጅ በሰበሰ ልጅ ዛሬ ምኑንም የማላቀው ልጅ እዚህ ጋር አገኘሁት። ለከፍቶ የሚያሳዝን ልጅ ነው ያገኘሁት። ባለቤትን የሚያክል ነገር የለም። በአይኗ ነው ያየችው። አንገቱ ተሰብሯል ብላኛለች። እግዚአብሔር አሟሟትን እንኳን ለቤተሰብ አይደለም ትናንትኛ አሳድገን ነው ከስራችን ሄዶ ለጎረቤትም ለአካባቢ ህብረተሰብ ቁስል ነው የሆነው። ሳንቲም ሰጥቻቸው ትወጣለህ ወይ ነው አስተር ለምን ሳንቲም ሰጫቸዋለሽ? እኔ እኮ ጋይ ነኝ እኔ እወጣለሁ ነገር ምንም ችግር የለም ብሏታል ጭምር ማለት ነው። በቃ ተስፋዬ ልቁረጥ ብዬ ቀበርኩኝ። ሬሳ አይደለም ያገኘሁት ባዶ ሳጥን ነው ያገኘሁት። በረዶ ቀልጦ ምን ብሎ በስብሰን ጎረምሳ በስብሶ የተቀበረ አላምን ብሎ ከቦሌ ጀምረን እየቀረጽን እያሳየናቸው ቤት ድረስ የመጣ ነው። ኢትዮጵያ መግባቱ አሳዩን ብሎ የ5 ዓመት ልጅ ማለት ነው። እኛ አመት ባልደርሶ ድስታችን ካላይ የማያምን ልጅ ነው እኛ ያጣነው ማለት ነው። ጉዳታችን እኛ ነን የምናውቀው። የሱ አባት ያውቃል። አምነም በየዛቀት በጣም ያዩት ቀጥ እግዚአብሔር እንደዚህ ያሙኝ ያቀበለ በህይወት ዘመኔ ማለት ነው። የዘላለም ቁስላችን ነው እኛ ልጃችን ማለት ነው። የዘላለም በቃ የማይጠፋ ያበር ቢመጣ ራሱ ይመስለኛል ሳስብ እግዚአብሔር ብዙ ባይቁት ሚስጥር አለበት። ሁሉም ሳይቅ ዘን ሰባቁ ውስጥ ፍትህ ያስፈልገው ሜልት የቤተሰብ ፍትህ ያስፈልገው እኔስ ልቤን ያለኝ ቁስል ፍትህ ያስፈልገው። በግብጽ ኢትዮጵያዊው ስደተኛ አሳዛኝ አሟሟት። የመኖሪያ ፍቃዱ ከተቃጠለ በኋላ እስር ቤት ተይዞ ገብቶ ከ4 ቀናት በኋላ ህይወቱ ማለፉ ተሰምቷል። ቤተሰቦቹ የልጃችን አሟሟት ይጣራልን ሲሉ ጠይቀዋል። ዝም ብሎ የሰው ልጅ እንደዚህ ዝም ብሎ ተናግሮ ሄዳ ፍትህ ያስፈልገው ሜልት የቤተሰብ ፍትህ ያስፈልገው ዘናክል ነው የሆነው እና እኛ ፍትህ ይስጠን። ይሄ ነው የምንጠይቀው። ቢቢሲ አማርኛ እንደዘገበው ከሆነ ያሬድ ገረመው የተባለው ኢትዮጵያዊ ህይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጮች ግን የግለሰቡ አሟሟት ላይ ጥያቄ አላቸው ሲል ዘግቧል። ቤተሰቦቹም ይህም ጥያቄ ይጋራሉ። በጣም ደህና እንደነበር ነው የነገሩኝ። እግዚአብሔር እኔም ደህና እንደነበር ነው የማውቀው። የ5 ዓመት ልጅ አባት የሆነው ያሬድ ህይወቱ እንዳለፈ የተሰማው ረቡዕ ሐምሌ 15 2018 ዓ.ም ሲሆን ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ ምንጮች ለቢቢሲ ተናግረዋል። ምንጮቹ እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊ ስደተኛ የታሰረው ከመኖሪያ ፈቃድ ጋር በተያያዘ እንደነበርም ቢቢሲ ዘግቧል። ምንጮቹ ሲያስረዱም በቀን 11 ጠዋት ወደ ስራው ሲሄድ ነው የተያዘው። ከዚያም በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። ይህንን የመኖሪያ ፈቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበርም ምንጮቹ ነግረውኛል ሲል ቢቢሲ ዘግቧል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፈቃድ ወረቀት ተቀብያለሁ፣ ዛሬ ማታ እመጣለሁ ብሏቸው እንደነበርም አስታውሰዋል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳው ብለዋል። በአዲስ አበባ አውቶቡስ ተራ አካባቢ ተወልዶ ያደገው ያሬድ ቤተሰቦቹን የሚረዳ የሚያግዝና ብዙ ህልምና ተስፋ የነበረው ኢትዮጵያዊ ወጣት ነበረ። ይሁንና ግን እስር ቤት ከገባ በኋላ ምንነቱ ባልታወቀ ሁኔታ ለጊዜው ድካም ነው በሚል ህይወቱ ማለፉ በቤተሰቦቹ ዘንድ ከፍተኛ መሪር ሐዘን እንደገጠመ ቤተሰቦቹ አጫውተውናል። እኔ ያሬድ ገረመው እናት ነው። ያው ባልወልደውም ልጄ ነው እና ባለቤቴ ስንጋባ እናቱ ሞታ ትንሽ ልጅ ሆኖ ነው የተቀበልኩት። እንዲህ ልጅ አለኝ ሲለኝ እሺ አምጣ ብዬ ተቀብዬዋል። እኔም ልጆች ስላልነበሩኝ በዛ ሰዓት ማለት ነው አምጥቼ አሳድጌዋል። ያው እኔ የምሰራው እንግዲህ ኮብልስቶን ምናምን ድንጋይ መሸከም ነው። እሱን እየሰራው ነው ያሳደግኳት። ከዛ ወዲህ እነሱን ወለድኩኝ። ምንድነው ወደ ግብጽ ሄደው መቼ ነው? ከሄዳ 12ኛ ዓመቱ ነው። በሱዳን በኩል ነው በስደት ሄደው የነበረ ማለት ነው። በዛው እንግዲህ ግብጽ ገባ። የሚደግፈኝም አመት ባሌም እሱ ነበር። እሱን እንትን ካለ በኋላ አሁን እሱ ስደት ሄዶ ነበር። ስደት ሄዶ ተመለስ እናቴን እየረዳህ እዛ ኑር እኔ በቃለሁ ብሎ እሱን ከስደት የመለሰው ያሬድ።
ስሜ ሚኪያስ ይባላል። ምን እንደምላችሁ አላውቅም ብቻ በጣም አዝኛለሁ። በጣም አይኔን የተነጠቁት ምን እንደማደርግ አላውቅም። ብዙ ነገር ግራ ገብቶኛል። ምን እንደሆነበት አላውቅም። ደህና ነበረ የምር አውርተናል በደንብ ራሱ ብዙ ነገር ተነጋግረን ነበር። ነገር ከሞዱ ፊት ብዙ ነገር አውርተን ነበር። ማለት ቅርብን እኔና እሱ እኔ አይኔ ነው ሌላ ነገር አለ። ምን እንደሆነበት አላውቅም። እኔ ጨልሞብኛል የምር ግራ ገብቶኝ። መቼ ነበር ያወራችሁት ለመጨረሻ ጊዜ? ምንድነው ተፈጠረ የተባላችሁት? ወረቀት ጥያቄ ነበረ የነበረበት ኤክስፓየር ዴት ማለት ነው እና ነግሮኝ ነበረ። ወደ ስራ ሲሄድ ነው የነገር የተከሰተበት ማለት ነው። ስቴሽን ውስጥ ምናምን ነገር ወደ ስራ እየገባ ነው የተያዘው ማለት ነው። ወደ ስራ ነው ሄደው ምንም ነገር የለም። ወረቀቱ አንድ ቀን ኤክስፓየር ያደረገበት። ከዛም በኋላ እዛ ስቴሽን ጣቢያ ውስጥ ያዙት። ወደ ፖሊስ ጣቢያ ይዘውት ሄዱ። ከነስልኩ ከነያዘው ምሳ ከነ ሁሉም ነገር ማለት ነው። ገባ። በነጋታው ፍርድ ቤት ቀረበ። ምን ተባለ? ወረቀት ጥያቄ ማለት ነው። ከዛ ለ5 ቀን ተቀጠረ ማለት ነው። ወረቀት እንዲሰጠው በ5 ቀን አድሶ እንዲወጣ ከዛ እስር ቤት ማለት ነው። ያ ሁሉ ነገር ሲሆን ትነግረኛለች እሷ። ይደዋወላሉ። ሄጄ ጠይቄው መጥቻለሁ አይቼዋለሁ ምናምን ራሱ ብላኛለች ማለት ነው። እኔ አቶ ሹመት ይባላል። ያው የነሱ አባት የኛ ጓደኛ ነበር። አብረን ነው የምንኖረው። ምናሬድም በእኛ እጅ ነው ያደጉት። እኔ ካሊድ ለሚባለው ልጅ ነው አቡላ የሚሉት ከውጪ ስላለ ፌስቡክ ላይ አይቶ የደወለለት። እሱ ለሱ ሲደውል እሱ ሮጦ እኔ ጋር ነው የመጣው። ቀኑ ሐሙስ ቀን ይመስለኛል። ተቀምን ነግረውን ነገር ነው ያጣነው። ምንድነው ሲባል እስር ቤት ውስጥ ሞተ ነው የተባለው። ከዛ በኋላ ቤተሰቡ እንዴት አድርገን እንደምናስረዳ ግራ ገባን። በስተመጨረሻ እሱ ከልጄ ጋር አንድ ላይ ነው አይላዩም። እሱ ጋር ልጄም ከስራ መጥቶ ቤት ነበረ። ደውሎ እሱን እንዲያመጣ አደረኩ። መጀመሪያ እሱን የማረጋጋት ስራ ነው ያዝነው። እሱም ራሴን ስል እሱን እኔ ቤት ተውኩና በቃ ወደ እነሱ መጣሁ። ምንም ማድረጋኝ በፌስቡክ ላይ ከሚያዩ ብዬ ማለት ነው። መጀመሪያ ፌስቡክ ላይ ነው የተለቀቀው? አዎ ፌስቡክ ላይ ነው የተለቀቀው። ከዛ ከእስር ቤት ውስጥ ነው የለቀቁት ነው የተባሉ። ኢትዮጵያኖች አሉ እዛ የሚሰቃዩ። ሲደውሉኝ መጣሁኝ ምናምን ምንም ነገር የማውቀው ነገር የለም። ያሬድ በጣም ደህና እንደሆነ ነው የማውቀው። እንዳልኩሽ ቀን በቀን የምናወራ ሰዎች ነን እና እሱ ይብሊፍ እንዳልኩሽ እንዳባት ነው እና እሱ አንለያይም ራሱ ማለት ነው። እግዚአብሔር ሲጠሩኝ ምንም እኔ ጭራሽ እንደዚህ ነገር አላሰብኩም። እንደውም የሆነ እናቴ የሆነ ነገር ሆነችብኝ የሚሉኝ ነው የመሰለኝ። እንዳልኩሽ በጣም ገና ቁስሏ እዚህ ጋር አልደረገም። ሰርጀሪ ተሰርታ ምናምን በቅርብ ነው የወጣችው ገና ማለት ነው። እና እንደዛ ነገር ነበር የመሰለኝ ስመጣ ማለት ነው። ቀጥታ እነሱ ይሄን ነገር እንደነገሩኝ ራሴን አላውቅም። በእርግጥ ግን አንድ ጓደኛዬ ጋር ነው የደወልኩት። እዛ የሚኖር አንድ ጓደኛ አለኝ እና ስደውልለት የት ነህ ነው ያለኝ። አብረን ነበር። የት ነህ ነው ያለኝ። በቃ ሊያረዳኝ ማለት ነው። ይሄን ነገር በጣም ነው የደነገጥኩት። እኔ እንዳልኩሽ ነው አሁንም በዚህ በር የሚመጣ ነው የሚመስለኝ ልቤ። አይቼዋለሁ ባይኔ ያየሁት እኔና እኔ እሱ ብቻ ነው። ማንንም አላየሁም። እኔ እነሱ እንዲጎዱብኝ አልፈልግም። እኔ ይበቃል የራሴ ማለት ነው። እኔና እግዚአብሔር ነው የምናውቀው ውስጥ ላይ የተጎዳሁት ማለት ነው። እና እንዳልኩሽ ሲነግሩኝ በቃ በጣም ነው የደነገጥኩት። እና ነገር የት ነው ያለኸው ምናምን ሲለኝ ምንድነው በቃ ማለት ራሱ አልፈለኩም። በቃ ወዲያው ነው ነገሩ የገባው ውስጥ ማለት ነው። ገብቻለሁ። ወዲያው ስልኩን ዘጋ ነው። ከሱ ጋር ያለውን ነገር እዚህ መጥቶ ጨረሰን። የረጅም ሰዓት እነሱ ቤት ነበርኩ። እግዚአብሔር ነው ያሉት ከዛ ቤት ራሱ እዛ ነበርኩኝ ነው። ከዛ መጣሁ ነው ደወልኩላቸው። ከዛ በኋላ ትንሽ የሆነ ወደ ቀልቤ ስመለስ በጣም ማረጋገጥ ፈለኩኝ። ገብቻለሁ። እዚህ ጋር የቀረሁት እኔ ነኝ። ታማንም የላቸውም እነሱ። ማረጋገጥ ስለፈለኩኝ በጣም ዲቴል ነው የገባሁት ነገር ውስጥ ማለት ነው። ዲቴል ባልገባ ደስ ይለኝ ነበር። እኔ
ብዙ ባያውቁት ሚስጥር አለበት ሁሉም ሳይቅ ዘን ሰማቁ ውስጥ ወደፊትም አልነግራቸውም ይጀምራል። ግን እንዳልኩሽ የሀገር ነገር ነግረውኛል። በጣም ብዙ ነገር ማለት ነው። የቅርብ ሰዎች ናቸው እንዳለ የሩቅ አይደሉም። ለእኔ የሚነግሩኝ ሰዎች ማለት ነው እዛ ያሉት ደረገሮች ከጓደኛዬ ጭምር ማለት ነው። ከሱ ቅርብ ጋር 11 ዓመት ምናምን አብረው የኖሩ ሰዎች ናቸው። በጣም ደህና እንደነበር ነው የነገሩኝ። እግዚአብሔር እኔም ደህና እንደነበር ነው የማውቀው። እንደሚወጣ እንዳገኙት ነግረውኛል። እግዚአብሔር ምንግስ ከዛ ተመለሰ ወደ እስር ቤት። ከዛ ግን አልተመለሰም። እሱ ምንም አልሆነም። ፍርድ ቤት ከቀረበ በኋላ የሚገርምሽ እንደውም ስለ ሳንቲም ምናምን ብላ እየነገረችኝ ነበር። ሳንቲም ሰጥቻቸው ትወጣለህ ወይ ነው አስተር ለምን ሳንቲም ሰጫቸዋለሽ? እኔ እኮ ጋይ ነኝ፣ እኔ እወጣለሁ ነገር ምንም ችግር የለም ብሏታል ጭምር ማለት ነው። ይሄን ይሄ በሰላም ነው። ዝም ብሎ የሰው ልጅ እንደዚህ ዝም ብሎ ተናግሮ ሄዳ ፍትህ ያስፈልገው ልጅ ይሄ ቤተሰብ ፍትህ ያስፈልገው። እኔስ ልቤን ያለኝ ቁስል ፍትህ ያስፈልገው። ፍትህ ለወንድሜ ብቻ ይሰጠው ነው ማለት። ስንት ዓመትሽ ነበር እሱ ሲሄድ? ትንሽ ነበርኩ። አይቼው አላውቅም። ራሱ ሁሌ በስልክ ብቻ ነበር። ከዛ በኋላ ይሄን ቤተሰብ ካስረዳም በኋላ ወዴት ነው ያደረግነው? የግሩፕ አለ የታመም የሚረዱ ምናምን ከዚህ ይወጡ ልጆች አሉ 32 29 ምናምን። እንግዲህ ያለው ለነሱ ያ አቡላ የሚባለው ውጭ ስላለ እነዚህ በጎ ስራ የሚሰሩ ልጆች ናቸው። ለሶስት የባንክ አካውንት ከፈትንና እሱ ነጎት ይሄ ሶስቱን ከከፈትን በኋላ በቃ ለቀቅነው ሚዲያው ላይ በፌስቡክ። አስክሬኑ ለመቅበር ማችልም ባለቤቱ አንድ ልጅ አለው። ያንን አደረግን። አሁን ምንድነው መሆን ያለበት? አስክሬኑ የነሱ ጓደኛ ማለት ነው ዛኗሪነት ያላት ከሷ ጋር ከሱ ተገናኙ። ምንድነው መሆን ያለበት? ግዴታ አስክሬኑ ወደ ያው ሳምንት ስለማትል የሚችሉ ከሆነ አስክሬኑ ወደ ኢትዮጵያ መጥተው ቢቀበር ይሻላል ወደ ሀገሩ ተባለ። ያ ግሩፑ ላይ በተን አንድም ግለሰብ አስክሬኑ ማምጫ ዘጋልን። ከዛ ቤተሰብ የሆነ ሰው ከዛኛ ሩጫችን አደረግ ሁሉም ያቅሙን ጠጠሩን ወረወረ የሚችለው። ከዛ በኋላኛ ክትትል ጀመር። ከዚህ ከወረዳ አንስተን ከውጭ ነዋሪዎች አገልግሎት ምዝገባ አንስተን ውጭ ጉዳይ ሚኒስቴርን ሁሉን ነገር ጨራርሰን ያ ፕሮሰስ ተደረገ። ሁሉ ነገር አለቀ። እንግዲህ በ23 ቀን ነው አስከሬኑ የመጣው። ተራራት ሁሉ ነገር ተደረገ። እሷም እዛ ጋር ብዙ መከራ አይታ ነው ለዚህ ያበቃችው። እግዚአብሔር እንግዲህ በዘሯ ትታደል፣ በልጆቿ ትታደል። ይሄ ነው ብዬ እኔ በኢትዮጵያ ሕዝብና በቤተሰብ ስም አመሰግናታለሁ። ያን ተራራጠች፣ ሁሉ ነገር አደረገች። እንግዲህ በዚህ ቀጨኔ መድኃኔዓለም ቤተክርስቲያን የቀብር ስነ ስርዓቱን ፈጸም። ፕሮሰሱ ብዙ ነው። ስለዚህ እኔ ኤምባሲውንም አመሰግናለሁ። ኢትዮጵያን ኤምባሲ እዛ ያለውንም ህዝቡንም ሰውንም አስቸግረን ያው ያለውንም ነገር ሬሳ መጥቶልናል። አንድ በጎ ፈቃደኛ የሆነ ልጅ ነው። እኛ አቅሙም አልነበረን። ወንድማችን በጎ ፈቃድ እንትን በማለቱ ሬሳው ወደ ኢትዮጵያ እንዲገባ አድርጎልናል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስክሬን ምርመራ እንዲደረግ ጥያቄ ማቅረቡን የዘገበው ቢቢሲ አማርኛ ያሬድ ህይወቱ ያለፈበት መንገድ የተለየ ነው የሚል ጥርጣሬያቸውንም ተናግረዋል። ኢትዮጵያዊ በሞተበት ምሽት ገንዘብ እንዲከፍል ተጠይቆ እንደነበርም ይናገራሉ። ከእስር ቤት አውጥተው ብር ሲጠይቁትም ነበር። ብዙም ሳይቆዩ ኤሌክትሪክ ጠፋ። መብራት ጠፍቶ ሲመለስ ልጁ መሬት ወድቆ ነው የተገኘው፣ ተመቶ ነው ሲሉም ያገኙት መረጃ አጣቅሰው ተናግረዋል ሲል ቢቢሲ ዘግቧል። የቤተሰቦቹም ሐሳብ ከነዚህ ምንጮች የተለየ አይደለም። እኛ ፍትህ ነው የምንፈልግ። ሞቷል፣ ቀብረናል፣ ግን ፍትህ በቃ ልጃችን በምን እንደሞተ ልጃችን ምን እንደሆነ የምናውቀው ምክንያት የለውም። ጤነኛ ልጅ ነው፣ ህመም አይቶት አያውቅም እና ጤነኛ ነው። የሚረዳን የሚያጎርሰን አለን የሚለን እውነቴን ነው የምልሽ። እኛ አመት ባልደርሶ ድስጣችን ካላይ የማያምን ልጅ ነው እኛ ያጣነው ማለት ነው።
ጉዳታችን እኛ ነን የምናውቀው። ያየው ሁሉ ይፍረድ። በቃ ያሬድን ነገር ያየ ይፍረድ። እንደና ልጅ አስረክቤ ነው ዛሬ በፍሪጅ በሰበሰ ልጅ ዛሬ ምኑንም የማላውቀው ልጅ እዚህ ጋር አገኘሁት። ለከፍቶ የሚያሳዝን ልጅ ነው ያገኘሁት። እውነቴን ነው የምልሽ። ተቆላልፎ በረዶ እየቀለጠ ውሃ እየፈሰሰ ነው የተቀበረው ያሬድ። ውሃው እየተንጠባጠበ ካስክሬኑ ላይ ማለት ነው። ያው ያዩ ይፍረዱ። ሰው ሁሉ በስብሶ ነው ያሬድ የተቀበረው። ደህና ልጅ ሰጥተሽ ይሄን ያህል ከሆነ እንዴት ነው የኔ ነገር? ያንን አይቼ እንዴት ነው የምረጋጋው? እውነቴን ነው የምልሽ። ቤተክርስቲያን አድሮ ውሃ ነበረው ከስሩ። እንግዲህ ይሄን ያክል ነው የሆነው እና እኛ ፍትህ ይስጠን። ይሄ ነው የምንጠይቀው። ከፍታችሁ አያችሁት? አይ እንዳይከፈት ስለተፈለገ ነው ያየነው። እኔ እነሱ እዛ ሲሰናበቱ ያየነው እኛ ነው ወደ ሳጥኑ ሲከቱት። ያው መቼስ ምንም ይሄ ነው ማለት እንዳይታይም የከለከልነው ለዚህ ነው ለቤተሰብ እና የለም ማለት ይቻላል። አሁን እዛ ውስጥ እንትን ብሎ ጨርቅ ነው ያለው ማለት ትችላለሽ። በጣም አሳዛኝ ነገር ነው። ማንም አላየውም። ያሬድ እንደዚህ አልነበረም። እግዚአብሔር ሰው በዚህ ያለ እንደዚህ ትልና አንድ ቀን ሙሉ አልተኛውም። አይቼ የመጣው ቀን እግዚአብሔር የእሱ አባት ያውቃል። በጣም ነበር የዛ ቀን በጣም ያየሁት ቀን እግዚአብሔር እንደዚህ ያሞኝ ያውቅም በህይወት ዘመኔ ማለት ነው። እነሱ እንዳይሰሙኝ ብዬ እግዚአብሔር ገብቼ ውስጥ እንደዚህ ያፍጄ ሳለቅስ ያደርኩት እግዚአብሔር ልጅ ፍትህ አያስፈልገውም። ሚስትየው አይተዋለች። የሚገርምሽ ማለት ነው እና አንገቱ ላይ የሆነ ነገር እንዳየች ነግራኛለች። ይሄ አንገት ተሰብሯል ሚኪ አንገቱ ተሰብሯል ያለቀሰኝ ነው የምትነግረኝ። ኢቭን ዛሬ ድረስ ማውራት አልቻለም ነው እናሷ። ስናወራ ለቅሶ ነው እናሷ። አሟሟቱን በተመለከተ ከኤምባሲው ያገኛችሁት መረጃ አለ? ምንም ከኤምባሲው ያገኘው መረጃ የለም። ከዛ ግን የወጣው መረጃ በሙቀት እንደአረፈ ምናምን ነው የሚገልጸው። እንዳልኩሽ ግን ባለቤትን የሚያክል ነገር የለም። በአይኗን ያየችው አንገቱ ተሰብሯል ብላኛለች። እግዚአብሔርን አንገቱ ተሰብሯል አለች። ተሰብሯል በሆነ ነገር መተውታል አለች። ምን ተሰብቶት ይሆን አለች። እናንተ ብታዩት እንድን ቁጭ ብላችሁ እኛን ለመቅረጽ የማትችሉም። እኛ ያየነው እኛ ነን። አስከሬኑ ቪዲዮን ስናየው ልጁ አላምን ብሎ ከቦሌ ጀምረን እየቀረጽን እያሳየናቸው ቤት ድረስ የመጣ ነው። ኢትዮጵያ መግባቱን አሳዩን ብሎ የ5 ዓመት ልጅ ማለት ነው። እያየን በቃ በቪዲዮ ፊት ለፊት እየታየ ከየት መተን ህዝቡ ሲቀበል ጭምር ነው አቀባበሩን ጭምር ነው ያሳየን። የ5 ዓመት ህፃን ልጅ ራሱ አላመንም። አሁን እንግዲህ ሰላም ብሎት ከቤቱ ወጥቶ እንዲህ ሰው ሲቀር ያሳዝናል። ማንም በእግዚአብሔር እጅ ነው። ሞት ያው ያደራ ሰዎች ነን። በእግዚአብሔር ዘንድ የምንጠራበት ሰዓቶች አሉ በፈለገን ሰዓት። ይሄ ግን አጉል ባልሆነ አሟሟት መሞት ያው ለቤተሰብ እድሜ ልክ ቁስል ስለሆነ መንግስት ይሄን ጉዳይ አይቶ የአሟሟቱን ጉዳይ ለዚህ ቤተሰብ ግልጽ እንዲያደርግልን ነው የምለው። የምር አባቴ ነው። በቃ ምን ልበልሽ ብዙ ነገር በቃ እሱ ነው። ምንም አለው ሚስጥረኝ አዳቴም እሱ በቃ እሱ መኖር ነው የሚያኖረኝ እኔ ማለት ብዙ ቦታ ሄጃለሁ እኔ ማለት በልጅነቴ ማለት ነው። እንግዲህ ሁላ ቦታም ስሄድ እሱ ባደረገው በሰበሰበው በሆነች ነገሮች እዛች ጋር 10 ምናምን ዓመት በተቀመጠበት በሰው ሀገር ላይ በሰራው በር ነው ሄድ እንድሞክር ያደረገኝ ማለት ነው። እግዚአብሔር ባልፈቀደም አጋጣሚ የሆነ ተመለስኩኝ ምናምን ነኝ። የት ነበር ሄድከው? እኔ ወደ ሩሲያ ሄጄ ነበር። አጋጣሚ ሩሲያ አካባቢ ነበርኩኝ። ራሻ ገባሁኝ። ቤላሩስ ደርሼ ምናምን በጣም ብዙ በቃ ስትራግሊውን ላይፎች አይቼ ማለት እግዚአብሔር ይመስገን ይሄን ሁላ ነገር እንዳይሚያደርገኝ እሱ ነው። እንዳልኩሽ ለራሱ ሳይሆን ማለት ለኔ ማለት ነው። እሱ መሞከር እኮ ይችላል፣ ግን ለኔ ማለት ጃሪ ደው ነው የምር ለሰው ክፉ አይደለም። ያለውን አካፍሎ ቢበላ ልጅ ነው።
ከስራ እንኳን ማለት እግዚአብሔር በእድሜ ስለማስታውስ ነው ከስራ እስኪመጣ ማለት እዚህ ነው የሚሰራው 7ኛ ጋኛ አውቶቡስ ሰላም ኖሮ እዚህ እስኪደርስ እግዚአብሔር ብር አይኖርም ቤቱ እስኪደርስ እየሰጠ ነው መንገድ ላይ የሚመጣው ያው ለማንም ክፉ አይደለም ያን የሚሰጥ ነው ተስፋዬን ያጨልሙብኝ አይኔን ይወስዱብኝ ያበር ቢመጣ ራሱ ይመስለኛል ሳስብ እግዚአብሔር እዚህ አልነበረም ቦታው ረጅም ነበር ቦታው አሁንም የምንለው ምንድነው በቃ እውነቱ ወጥቶ እውነቱ እንዲታይ ነው በቃ በምንድነው የሞተው ምንድነው ምክንያቱ የሚባለው በቃ መቅረብ አለበት በቃ ኢትዮጵያ መንግስትም ይሄን ነገር እዛ ያለው ኤምባሲ ይሄን ነገር አምጥቶ ለቤተሰቡ እንትን መሆን አለበት በቃ በእኛ ልጅ ሁሉ ነገር መብቃት አለበት ብዬ ነው የማስበው አሟሟቱን እንኳን ለቤተሰብ አይደለም ትናንትኛ አሳድገን ነው ከስራችን ሄደው ለጎረቤትም ለአካባቢም ህብረተሰብ ቁስል ነው የሆነው እውነቴን ነው እኛ 3 ቀን አልተኛንም በየቦታው ስንንከራተት እንዴት አድርገን ማስከሬን እንዳመጣን በዚህ አሁን በወከልና በምትባለው ኃይል ነው እግዚአብሔር ይባርካት እሷንም በዛ ያህል ነውና ይሄንን ነው አሁን እኛ በቃ ይፋ እንዲወጣ ምን ፈልጎ ያሟሟቱን ነው ስለዚህ ይሄ ነገር በእኛ ቤት ስለደረሰ ነው ሜቢ ይሄ ነገር የወጣው እዛ ሰው ስላለ ሊሆን ይችላል ይሄ ነገር የሆነው እዛ ጋር ነዋሪ ስለሆነ ያሬድ በጣም ብዙ ሰው ስለሚወደው ነው በጣም የዋህ ስለሆነ ነው እንዳልኩሽ ይሄን ቤት የያዘው እሱ ነው ማንንም አይደለም እኛ ምንም አንሰራም እንደምታየው ነው እሷን እኔ ከተመለስ 2 አመት ነው ቢሆን ዩናይትድ ማለት ነው እግዚአብሔር 2 አመት ሙሉ ነው እየወጣው ነው እየገባኝ ያለው አንድ ነገር የለኝም ግን ነገ ተስፋ ነበረኝ በሱ በጣም ብዙ ነገር አስብ ነበር ብዙ ነገር ማለት ነው ያበር በጣም ብዙ እያወራን ነበር ደግሞ ይሄ ነገር ሊሆንበት ሲልና ብዙ ነገር አውርተናል ዳዲስ ብዙ ነገሮችን ሞክራለን ብዙ ነገሮችን ቀየራለን ለኛ ሲል ነው የዛሬ 12 አመት የወጣው አስበሽው የሰው ልጅ አንድ ቀን እንኳን የሆነ አመት ባል እንኳን ከቤተሰብሽ ጋር ሳታሳልፍ 12 አመት ሙሉ አስበሽው ባህል ሲደርስ ይደውላል እንዴት ናችሁ ጉዳይ ተነሰለ ለራሱ እንኳን አያስብም እንዴ አቶ ገረመው የልጁ አባት በሞያ ነበር የሚሰራው አናጺነት ይሰራል ግን በእኛ ነበር እሱ ህይወቱ አለፈ ከዛ በኋላ ደግሞ ጫናው የበዛው እሷ ላይ ነበር እሷ ጤና የላት በዚህ ልጅ ህይወት ነው የሚኖሩት ስለዚህ አሁን የከበደንም ያ ነው ሳይሆን ካምቦ ወጣም ትሰራለች ያን ዝም ብላ አሁን ከፊት ኮብልስቶን ምናምን ቀን ስራም ተሰርቶ ታድጓል እነዚህ ልጆች አሁን እዚህ ጋር ቡና አርጋ ላስቸጋርዳ ነው ምትጋገምት ሻሜታና እሱን ሰርታ ነው የምትኖረው እሱም ያው ከስደት ከመጣ በኋላና 2 ልጆች አሉ አሁን ገና የሚማሩ ሴቶች የነሱ ህይወት ነው ይሄ ቤት ፈራሽ ነው በጎርፍ ተነሽ ነው መታው ይተውታል እኛ እንደውም ቤቱ ቢታሸግ አስክሬኑት እናረጋለን እንምለው የከተማው ማስተዳደር ይሄን ጉዳይ በደንብ ቢያላቸው ብዬ ነው የሚገምተው ተንጠልጥሏል ቢታዩት ቤቱ እንደውም እንዳይኖሩም ተብሎ ነው አደጋ እንዳይመጣ ክፍለ ከተማው ከከተማው መጥቶ ማስጠንቀቂያ ሰጥቶ ነው ሄዱት ስለዚህ ይሄ ስለሆነ አሁን የቤተሰብ ምንድነው ያለው ባዶ ቦታ ላይ ነው ያለው ስለዚህ የከተማው ማስተዳደር ይሄን ችግር አይቶ ለነዚህ ቤተሰብ አንድ መፍትሄ እንዲሰጥ ነው የምንለው ነገ ይሄ ቢታሸግ የሚከራዩበት እንኳን የለው እኛ እንግዲህ ከቀብሩ ከምን የተረፈውን ነገር ያው ለነሱ አካውንት ዛሬ አዙረን ነው የመጣ ነው ኮሚቴዎቹ ያቺ ሳንቲም አንድ ወራት ታስከዳቸው እንግዲህ ሴት ልጆች አሉ እሱ ወንድ ነው እነዚህ 2 ሴት ልጆች ምንድነው የሚሆኑት ትምህርታቸውን አልጨረሱም ምን አላሉ እሷ እውነቴን ነው የምነግራችሁ በቅርብ ጊዜ ነው ከሐኪም ቤት የወጣችው ሆስፒታል ተኝታ ነው የወጣችው ምንም ገቢ እና ምንጭ የሌላት የለም ይሄንንም እኔ መላው ኢትዮጵያ ህዝብ አመሰግናለሁ ለሱ ለያሬድ 1 ብር መሆኑ 2 ብር ለዚህ ቀብር አስከሬን መምጫ ሁሉም አስተዋጽኦ ላይ ያደረገው በኢትዮጵያ ህዝብና በቤተሰቡ ስም አመሰግናለሁ ነዋሪውም 23 ቀን ቡና ምን አፍልቶ ይሄን ቤት በቃ በመያዙ እሱን አመሰግናለሁ እኔ እሱ ነው የምለው ልጅ አለው እዛ ያሉት ኢትዮጵያኖችም የልጁና የባለቤቱን ሁኔታ በቃ እሱን ብናጣ የልጁ ህይወት መኖር አለበት እሷ መኖር አለባቸው
በሚችሉት አይነት እሷን ደግሞ ያሬድን እንዲረዱልን ነው እኛ ሀሳባችን። በቃ ልጁ መከታ ነው። የደገፈኝም ማዘኔንም የተካፈለ በተለይ ከነ ቤተሰቡ ማመሰግነው አንድ የእህቴ ልጅ አለ። እሱ ከነ ቤተሰቡ ሙሉ የሰውን አስክሬን በቃ አይለመንበትም ብሎ እንዲመጣም 12 ዓመት ያላየሽውን አስክሬን እንኳን ይግባልሽ ብሎ የላከልኝ የጎረቤቴ ልጅ ነው። ከነ ቤተሰቡ ነው ማመሰግነው። እድሜና ጤና ይስጥልኝ። በተረፈ ያው ሬሳ ይመጣል ተባልኩና ተከፈለ እንጂ እኔ ሬሳ አላገኘሁም። ስለ እውነት ነው የምልሽ፣ ሬሳ አላገኘሁም። እኔ አሁንም ይሁን በቃ ተስፋዬ ልቁረጥ ብዬ ቀበርኩኝ። ሬሳ አይደለም ያገኘሁት፣ ባዶ ሳጥን ነው ያገኘሁት። ያንን እንግዲህ በረዶ ቀልጦ ምን ብሎ በስብሰን ጎረምሳ በስብሶ የተቀበረ ነው። እንግዲህ ውስጡ ላይ ያለው ነገር እግዚአብሔር ነው። በቃ ፍርዱ ለእግዚአብሔር ስጠን። አሁን ፍርዱን የኢትዮጵያ ሕዝብ ፍርድ ይስጠን። በቃ የኛ ሳልፈዋል፣ ለሌሎቹ ደግሞ ይድረስላቸው ይድረስልን ብለን እንትንና የዘላለም ቁስላችን ነው እኛ ልጃችን ማለት ነው። የዘላለም በቃ የማይጠፋ እኛ ሳላየንም ያየሱ እየተጎዳብኝ ስለሆነ ማለት ነው። ስላየ ያንን ነገር ስላየ እሱ እየተጎዳም ስለሆነ ለልጁ መጽናናት ይስጠው፣ እኛ መጽናናት ይስነን። ያው የአካባቢዬንም ሰው ጎረቤቶቼ፣ የኢትዮጵያ ሕዝብ ወጣቱን በሙሉ ከልቤ ነው የማመሰግነው። ሀዘኔ ሆኖ ተካፍሎኛል እስከዛሬም ድረስ አብረው ለሆኑት ሁሉ ምስጋና ሰጣለሁ። እናንተንም እድሜና ጤና ይስጥልኝ።